ተባብራችሁ ከልጄ ከላምሮት ከለያያችሁኝ እኔ ደግሞ በዚህ ምድር ላይ ከምትወዱትና ከምታከብሩት አንድ በአንድ እንጥላችኋለሁ። የራስ ክፋት ስግብግብነትና አውሬነትህ ነው ልጅህን ያሳጣ። እኛ በጥላቻ ያደረግነው ምንም ነገር የለም። ልጄን በጥላቻ ተረት ነግረክ ነው ከቅፌ ነጥቀክ ለዚህ ዳረካት። አሁንም ቢሆን ማናችሁን ብትሆኑ አምላኬ ሆይ ምንድነው የማየውን ነገር ማመን አልችልም። ጆኒ አልሞተም። ምንድነው? ሰው ብቸኛ ሲሆን ነው ህመሙ የሚከብደው። መክሊት ልቧ ያልሆነ ቦታ እያረፈ ነው። የራሷን የእህቷን ፍቅረኛ የሆነውን ኪሩቤልን በልቧ አንግሳው አሁን ላይ ፍቅር ይዟት ግራ ተጋብታለች። ታዲያ አሁን ላይ ስለ እህቷ ሳይሆን ስለ ራሷ የፍቅር ጥማት እያሰበች ከኪሩቤል ጋር አብራ መቀመጥና በሚሄድ ቦታ መከተል ከጀመረች ሰነባብታለች። የምትወደው ፍቅረኛዋ ጆኒ ሞቷል ብላ ያሰበችው ላምሮት ዛሬ አዲስ ቴክስት ወደ ስልኳ ገብቶላት ልቧ በደስታ እየዘለለ እውነትን ነው ወይስ ውሸትን ነው የሚል ጥያቄ ፈጥሮባት ግራ ተጋብታለች። ሰላም የትንሽ ቤተሰቦች እንዴት አላችሁ? ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ስለሆናችሁ ምስጋና እጅግ ከልብ ነው። እንግዲህ መክሊት ነገሮቹን ሁላ ወዳልሆነ ነገር ልታመራ እንደሆነች የምንመለከትበት ትርሲት ድራማ ይዤላችሁ ቀርብ ያለው ተከታተሉን። ባለፈው ክፍል በክፍል 31 ግርማ ውጭ ላይ ቆይቶ ወደ ቤት ሲገባ ትልቅ ፈተና ገጥሞታል። ታዲያ ልጁ ላምሮትም ወደፊት ከአባቷ ጋር ብዙ ተንኮሎችን ለመስራት አይደለም ያሰበችው። እንደውም አባቷን ከዚህ ቤት እስከ ወዲያኛው ድረስ ማስወጣትን የፈለገችው። ግርማ ይሄንን አያውቅም። ልቡ በደስታ እየዘለለ ወደ ቤት ሲገባ የገጠመው ዱብዳ ግን እጅግ በጣም ሰብሮታል። ግርማ እስከ ዛሬ ድረስ ማንም ይሁን ማንም አሸናፊነትን እንጂ ተሸናፊነትን ተቀዳጅቶ አያውቅም። ዛሬ ግን በልጁ ለመሸነፍ ግድ ሆኖበታል። ከቤት ይውጣልኝ ብላም ነግረዋለች። የገዛ ፍቅረኛዋን እንደገደለባት የሰማችው ላምሮት አሁን ላይ ነገሮች ሁሉ ተደበላልቀውባት ግራ ተጋብታ ቪዲዮውን በማየቷ ምክንያት አባቷ እንደገደለው ስላወቀች ተጨንቃ፣ ነገር ግን አባቷን ከዚህ በኋላ የሱ ደም አይደለም የእሱ ልጅ ናች መባል በፍጹም አልፈልግም፣ ከቤት ውጣልኝ ብለዋለች። ታዲያ የእናቷ እውነት አሁን ነው የገባት። ትናንትና አባቷ በክፋት ሲገነባት የነበረችው ላምሮት ዛሬ ግን የእናቷ መልካምነት እየታያት ያለችው ወደ እናቷ ተጠግታ አሁን ከቤት ውጣልኝ፣ እንዴት የኔን ፍቅረኛ አለኝ የምለውን ሰው ትገልብኛለህ ትለዋለች። ግርማ በዚህ ሰዓት በውሸት ለማስተባበል ሞክሮ ነበር። ነገር ግን ደግሞ በፍጹም እውነት እንደሆነ ልጁ ትነግረውና ጭራሽ ትክደኛለህ፣ ቢያንስ እንኳን እውነታውን ብትነግረኝ ትለዋለች። በዚህ ሰዓት ታዲያ አቶ ግርማ ያለው አማራጭ እውነታውን ተናግሮ ጆኒ ጥፋተኛ እንደሆነ ማሳመን ነበር። ታዲያ ለላምሮትም ይህንኑ ነበር ያላት። ይኸውልሽ ልጄ ያ ከይሲ አንቺን ለማጥመድ ሲል ከነዚህ ጋር ተባብሮ ነው ብሎ ሊያሳምናት ሞከረ። ላምሮት ግን በፍጹም ልታምንለት አይደለም፣ ከፊቷ ልታየውም አልፈለገችም። ያለበለዛ ራሷን እንደምታጠፋና ሬሳዋን ከሳሎን ላይ እንደሚያነሳ ነገረችው። በዚህ ሰዓት ግርማ ያለው አማራጭ ግዴታ ከቤት መውጣት ነው። እጇ ላይ ቢላ አስቀምጣ ካልወጣህ እስከ የመጨረሻችን ይሆናል ስትለው ግርማ እሺ ብሎ ከቤት ወጣ። ነገር ግን ዘወር ብሎ እየተመለከተ ገና ተመልሼ ህይወታችሁን ሲኦል ካላደረግኩት እኔ ግርማ አይደለሁኝም እያለ እየዛተ ጥሯቸው ሄደ። ኪሩቤል የተፈጠረው ነገር ግራ አጋብቶታል። ምክንያቱም ላምሮትን በዚህ ሁኔታ ሳይሆን የሚያውቃት ላምሮት ከአባቷ ጋር ክፋትን ተባብራ ጉድጓድ ቆፍራ የብዙዎቹን ህይወት ስታበላሽ እንጂ እንዲህ አባቷን ውጣ ስትለው ሰምቷት አያውቅም። ትናንትና የኔ የሚላትን የእሱን ፍቅረኛ የሆነችውን እንኳን አይኗን አጥፍታ ዛሬ ላይ ለያይተው ብቻውን እንደሆነ ያስቀረችው እሷ መሆኗን ሲያስታውስ ይሄ ከእውነት የራቀ ውሸት ወይም እያስመሰለች ነው ብሎ ጥያቄ ፈጥሮበታል። ግን ደግሞ ያሁኑ እውነታ ይሄ ነው። ታዲያ ነገሮቹ ሁላ ተደበላልቀው ወይዘሮ ዝናሽ ተደናግጣለች። አይዞሽ እናቴ ምንም አይፈጠርም አላትም። ላምሮት ወደ ክላሷ አምርታለች። ሁሉም ከሷ ጎን እንደሆነም ደጋግሞ ነግሯታል። ታዲያ ላምሮት የኪሩቤል ለሷ ማሰብ ግራ አጋብቷት አንተ ግን እንዴት ይሄን ልታስብልኝ ቻልክ እያለችም ጥያቄ አቅርባለች። እናቷ መክሊትም በርች እያሉ ሊያበረታቷት ፈልገዋል።
እሷ ግን በፍጹም ልታምናቸውም አልፈለገችም። እንደውም እናቷን እናቴ የትርሲትን ዓይን እንዳጠፋሁት ታውቂያለሽ፣ ያንን ሁሉ እያየሽኝ ግን ዛሬ እውነት ከልብሽ ወደሽኛል ብዬ በፍጹም ልቀበለው አልችልም አለቻት። እናትም አሁን ዛሬ ላይ አንቺ ምንም አይገባሽም፣ ነገ ስትወልጅ እናትነት ምን እንደሆነ ይገባሻል ብላ በእናትነት ለዛ አስረዳቻት። ትንሽም ካወራቻትና ካጨዋወተቻት በኋላ ጋደም አለች፣ ጥላትም ወጣች። በሌላ በኩል ኪሩቤልን አሁን ላይ ልቧ እየፈለገው ያለው መክሊት እሱ ያለበት ቦታ ሁሉ ከመቅጽበት መገኘት ሁል ጊዜ ስራው አድርገዋለች። አሁን ደግሞ ውሃ ልስጥ በሚል በረንዳ ላይ በቆመበት ሄዳ ቅድም ነበረ ውሃ የጠየቅከው ግን ረሳከው፣ ስለዚህ ጠጣ ብላ ትሰጠዋለች። ሁኔታዋ ግራ አጋብቶታል። ከለሱ ያላት አመለካከትና እሱን ለመቀየር የምታደርገው ጥረት ልቡን ገዝቶታል። ታዲያ በጣም አመሰግናለሁ፣ የኔዋ የዋህም ትርሴት እንዳንቺ ነበረች፣ ይገርማል ይላታል። አይደል ልክ ነህ፣ እንደኔ ነበረች ለማለት ቢከብድም እኔ እንደሷ መሆን ባልችልም እሷ ግን ቀና ልብ እንዳላት አንተ ጋር ተረድቻለሁ። በመለወጥ ደግሞ በጣም ደስ ብሎኛል ትለዋለች። አዎ ያንቺ የአንድ ቀን ቁጣ እኔ ለወጠኝ ይላታል። ቁጣ አለችው። አዎ የይዋህ ቁጣ፣ የትህትና ቁጣ፣ የመልካምነት ቁጣ ብሎ ሲያሞጋግሳት ልቧ በፍቅር 7ኛ ሰማይ ደርሶ ክንፍ ብሎ ተመልሶ መጣ። ምን አለበት አሁን አንተ የኔ ንጉስ ብትሆን ሳትልም አልቀረችም። ነገር ግን የእህቷ የሆነውን ነገር ደግሞ ቀምጣ ከታየች ምን ያክል ሰዎች እንደሚጠሏት ታውቃለችና ብቻ ግን ልቧ ተጨንቃባታለች። ያላት አማራጭ ጭፍን አድርጋ ዝም ማለት ነው። ታዲያ ነገሮች ሁሉ እየተመሰቃቀሉ ባሉበት ቅጽበት ነበር ጆኒ መኖሩን ለላምሮት ያበሰራት። ላምሮት ሜሴጅ ደጋጋሚ ቢለክላትም ልታየው ባለመቻሏ ታዲያ መክሊት ስልክሽ እኮ ተደጋጋሚ እየመጣ ሜሴጅ አለ ለምን አታዩም ትላታለች። ተይው ከዚህ በኋላ የምኖርለት ምንም አይነት ነገር የለኝም፣ አባቴ ነው ክዶኛል፣ በቁሜ ገሎኛል ትላቸዋለች። በቃ እንግዲህ በርቺ ብለዋትም እነሱ እንድትተኛ ጋብዘዋት ይወጣሉ። ድጋሚ ሜሴጅ ተላከ። የአሁኑ ይባስ ብላ ስልኩን ብድግ አድርጋ ስታይ ጆኒ ነው። በድንጋጤ የተርበተበተች፣ ግራ ተጋባች። ግን ደግሞ ጥያቄ ፈጠረባት። ምናልባች ግርማ ይሆን እንዴ ይህንን ሴራ እያሴረው ያለው? ያለ አስመስሎ የኔን ልብ ለመስበር ይሆን እያለችም በጭንቀት ተውጣለች። በሌላ በኩል አሁን ላይ ኪሩቤል ወጣ ወጣ ማለት አብዝቷል። ታዲያ ከአብረውም ካልወጣው እያለች አስቤዛ ልግዛ ወይም ደግሞ የሆነ ነገር ምክንያት ፈጥራ አብረው እየወጣች ያለችው መክሊት አሁን ላይ ያለበትን ቦታ በደንብ አጥንታለች። ትናንትና ከትርሲት ጋር ሲቀመጥበት ወደ ነበረው ቦታ አምርቷል። ታዲያ ከኋላው ተከትላ ሄዳ አጠገቡ ትቀመጣለች። ኪሩቤል በትካዜ ዓለም ያችን የትናንትናዋን ትርሲትን እየናፈቀ ተግዞ በነበረበት ቅጽበት ትመጣና መቼም የሆንክ ነገር ሁነሃል አይደል? ሰው ብቸኛ ሲሆን ነው የሚጎዳው። ስለዚህ ለምን ብቻህን ትሆናለህ ብዬ መጣው አለችው። አይደል ልክ ነሽ እሱስ ብሎ ዘወር ብሎ በአግራሞት ተመለከታት። ልቡ ለፍቅር አጭቷታል። አይኗን እያየ ይቺ መክሊት ሳትሆን ትርሲት ናት የሚል እሳቤ ወደ ውስጥ መጥቶበታል። እሷም ወደ እሱ ተጠክታ አይኑን እያየችው ነው። ሁኔታቸው ወደ ሌላ ነገር ሊጋብዝ እየተዘጋጀ ያለ ይመስላል። ምን ሊፈጠር ይሆን? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የእኔ ግምት ግን ይመስለኛል መክሊት ሳታፈቅረው አልቀረችም። ኪሩቤልም እየተሸነፈ ነው። ብቻ እንዳይጨርሱት